በ5000 ብር ተነስተን እንዴት ነው ኢምፖርት የምናደርገው ከዱባይ እና ከቻይና ወደ ኢትዮጵያ በ5000 ብር ብቻ ሊያውም ያለንበት ቦታ ሀገር ሆነን ኢትዮጵያ ውስጥ ከሆናችሁ ድሬዳዋ ያለ ድሬዳዋ፣ ሀረር ያለ ሀረር፣ ወደ ሐዋሳ ያለ ሐዋሳ፣ መቀሌ ያለ መቀሌ፣ ጅማ ያለ ጅማ ባለበት ቦታ ድረስ በ5000 ብር ብቻ ከቻይና እና ከዱባይ ወደ ኢትዮጵያ ውስጥ እንዴት ነው ኢምፖርት ማድረግ የምንችለው? በ5000 ብር ብቻ። ሰላም ሰላም ውድ የፒኬ ቲዩብ ተከታታዮቻችን እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ብዙ ጥያቄዎች እንደምትጠይቁኝ እያንዳንዱን ጥያቄ እያወጣው መልስላችኋለሁ እንዳልኳችሁ እና በባለፈው ቪዲዮ በኬንያ እና በኡጋንዳ በመቶ ሺህ ብር ኢምፖርት እንዴት እንደምታደርጉ እዛ ሀገር ሄዳችሁ የምታወጡትን ወጪ ሙሉ ሰርቼላችሁ ነበር እና 100,000 ብር ካለኝ ኢትዮጵያ ውስጥ እኔ ብዙ ስራ እሰራበታለሁ የሚል በጣም ብዙ ኮሜንት አየሁኝ። እኔ ኢምፖርት ማድረግ እንፈልጋለን፣ ከውጭ ሀገር ሻንጣ ስራ መስራት እንፈልጋለን፣ ከውጭ ወደ ኢትዮጵያ እንዴት ማስገባት እንፈልጋለን ለሚሉ ብዙ ጥያቄዎች ለነሱ ነው። ለ100,000 ብር ማለት በጣም ወርዶ የመጨረሻው ነው። 100,000 ብር ካላችሁ እንዲህ ማድረግ ትችላላችሁ ስል እኔ 100,000 ብር ካለኝ ኢትዮጵያ ውስጥ በጣም ብዙ ስራ መስራት እፈልጋለሁ እና ከዛ ባነሰ በጣም ባነሰ እንዴት ነው እቃ ማምጣት የምንችለው የሚሉ ብዙ ጥያቄዎች መጡ። ይሄንን ጥያቄ ደግሞ ለመመለስ በጣም ብዙ ከባድ ነው። ለምን ውጭ ሀገር የምትወጡ ከሆነ አንደኛ በዶላር ነው የምትጠቀሙት፣ ሁለተኛ የአየር መንገድ ትኬት አለ። ትኬት የምትከፍሉ ከሆነ ይሄ ደግሞ ለማንም ወጪ አይደለም፣ ለኤጀንሲ ወጪ አይደለም፣ ለቪዛ ወጪ አይደለም። ቀጥታ ለአየር መንገዱ የምትከፍሉት ክፍያ ስለሆነ አየር መንገድ አሁን በትንሹ ርካሽ የሚባለው የኬንያ አየር መንገድ ነው። ኬንያ ራሱ ለመሄድ ከፈለጋችሁ ከ50,000 እስከ 70,000 ብር ድረስ ከፍ ይላል ዝቅ ይላል። በቺፑ በ50,000 ብር የምታስቡ ከሆነ 100,000 ብር ያለው ሰውዬ 50,000 ብሩን ወጪ የሚያደርገው ቀጥታ ለአየር መንገዱ ብቻ ነው ማለት ነው፣ ለማንም አይደለም። ስለዚህ ወጪ የምታደርጉት ወጪ ካላደረጋችሁ ደግሞ ያው ገቢ ማድረግ ስለማትችሉ ነው። አሁን ግን በቀላሉ በ5000 ብር ብቻ ተነስታችሁ ከዱባይ እና ከቻይና ወደ ሀገር ውስጥ እንዴት ኢምፖርት እንደምታደርጉ ቀስ በቀስ እንዴት ማሳደግ እንደምትችሉ እና በምንድነው ወደ ኢትዮጵያ ደግሞ በ5000 ብር ብቻ ኢምፖርት ማድረግ የምንችለው ሊያውም ያለንበት ሀገር ድረስ እንዴት ነው የሚለውን የምነግራችሁ ይሆናል ማለት ነው። ቀጥታ ወደ ጉዳያችን ስንገባ የሚያስፈልጋችሁ 3 ነገሮች አሉ። አንደኛ ስልክ፣ ሁለተኛ ስልክ ስላችሁ ያው ይሄንን ዩቲዩብ ቻናል በብዛት የምትከታተሉት አናሊቲክስ ውስጥ ገብቼ ሳየው ወደ 7% የሚሆኑ ይሄን ቪዲዮ እያያችሁ ያላችሁት በስልክ ነው። ወደ 20% የሚሆኑት ደግሞ በላፕቶፕ ነው። 5% የሚሆኑ በታብሌት ነው። 5% ደግሞ አናዘር ይላል ማለት ነው። ስለዚህ አብዛኞቻችሁ ስልክ ተጠቃሚ ስለሆናችሁ ነው ይህን ዩቲዩብ ቻናል እያያችሁት ያላችሁት። በመጀመሪያ የሚያስፈልገው ስልክ ነው። ያው ሁላችሁም ስልክ አላችሁ ብዬ ስለማስብ እሱን ከሂሳብ ውጭ ያደርገዋለሁ። ሁለተኛ ደረጃ ላይ ፖስታ ነው። ፖስታ ደግሞ በየሀገራችን በየክልሉ አለ ማለት ነው። አሁን አዲስ አበባ ያለ ሰው አዲስ አበባ፣ ድሬዳዋ ያለ ሰው ድሬዳዋ፣ ጅማ ያለ ሰው ጅማ፣ በየሀገሩ ፖስታ ሳጥን ቁጥር ፖስታ ቤት አለ። ፖስታ ቤት ሄዳችሁ ፖስታ ሳጥን ቁጥር ማውጣት ትችላላችሁ ማለት ነው። እንደ መጀመሪያችሁ ባታወጡ የመጀመሪያ እቃው እስኪመጣላችሁ ድረስ ባታወጡ፣ ሁለተኛ ሶስተኛ ዙር ሲሆን ብታወጡ ብዬ እመክራችኋለሁ። ያው የመጀመሪያ ዙር ቀጥታ ፖስታ ሀገራችሁ ያለ ፖስታ ቤት ሄዳችሁ የዛ ሀገር ዚፕ ኮድ እና የፖስታ ቤቱ ስም እና እዛ ፖስታ ቤት እቃ እንዲመጣላችሁ ከውጪ ምን አይነት ስም ወይም ደግሞ ዚፕ ኮድ የሚባል አለ እሱን ቀጥታ እንዲነግሯችሁ ትጠይቃላችሁ ማለት ነው። ያው አቅም ካላችሁ ፖስታ ቁጥር ብከፍቱ ኖርማል ነው፣ ለእናንተም ይጠቅማችኋል። ቀጥታ መጥቶ የእናንተ ፖስታ ሳጥን ውስጥ ይቀመጣል። ነገር ግን ለመጀመሪያ ጊዜ ቀጥታ ፖስታ ቁጥር ብቻ ዚፕ ኮዱን ብቻ ብትጠይቁ የአዲስ አበባ አሁን እኛ የምንጠቀምበት በ1000 ነው። 1000 ነው ዚፕ ኮዱ። የየሀገሩ ደግሞ ይለያያል። እሱን ትጠይቃላችሁ። መጀመሪያ ስልክ፣ ከዛ ፖስታ ሳጥን። ሁለተኛ ፖስታ ሳጥን ካወጣችሁ በኋላ ወደ ሶስተኛው ስንሄድ ማስተር ካርድ ነው። ማስተር ካርድ ማውጣት በጣም ብዙ ሰው ከባድ አድርጎ ነው የሚያወራው። እኔ ማስተር ካርዱን የሚያወጣላችሁ ሰው ከ1000 ብር እስከ 2000 ብር ድረስ ባለው ማስተር ካርዱን ራሱን የሚያወጣላችሁ ሰው የምትፈልጉ ከሆነ ስልካቸውን አስቀምጥላችኋለሁ፣ አገናኛችኋለሁ። ነገር ግን ከጊዜያት በኋላ በኢትዮጵያ ቀጥታ በኢትዮጵያ ንግድ ባንክ ወይም በአቢሲኒያ ባንክ ኢቲኤም ካርድ ማዘዝ እንድትችሉ የኢትዮጵያ መንግስት ጋር ስምምነት አድርገዋል። ያው ሞክሬው በእኔ ግን አልሰራልኝም። በኢትዮጵያ ንግድ ባንክ ኢቲኤምም በአቢሲኒያ ባንክ ኢቲኤምም ሞክሬው አልሰራልኝም። ለዛ
በፊት ያው በውጪ ማስተር ካርድ ስለሚሰራ እነኛን የውጪ ማስተር ካርድ የሚያወጡላችሁን አገናኛችኋለሁ የምትፈልጉ ከሆነ ያላችሁ ደግሞ ኖርማል ነው ቀላል ነው ቀጥታ ገብታችሁ በዛ ማስተር ካርድ መጠቀም ትችላላችሁ ማለት ነው። አይ እኛ ወጪ ማውጣት አንፈልግም ቀጥታ ማስተር ካርድ ብቻ ከሆነ ካርዱን አልፈልገውም ያንን የምፈልገውን ነገር ካደረገልኝ እቃ ምገዛ ከሆነ ከገዛልኝ እኔ ኖርማል ችግር የለውም ካርዱን አልፈልግም የምትሉ ከሆነ የተለያየ ማስተር ካርድ አፕሊኬሽኖች አሉ። እኔ የምጠቀመው ባይቢት ነው። ባይቢት ያው ሌላ ትሬድ የምናደርግበት አፕሊኬሽን ነው። ነገር ግን በነፃ ማስተር ካርድ ይሰጠናል ምንም ክፍያ ሳንከፍል። የእሱንም አወጣጥ ከፈለጋችሁ እኔ የምጠቀመው በባይቢት ነው። በሱ ቀጥታ ማስተር ካርድ አውጥታችሁ ዶላር አስገብታችሁ ብር አስገብታችሁበት እንዴት እቃ መግዛት እንደምትችሉ በሌላ ቪዲዮ እሱንም የምትፈልጉ ከሆነ የማሳያችሁ ይሆናል ማለት ነው። ነገር ግን በዚህ በ5000 ብር ኢምፖርት ለማድረግ ስልክ የሚያስፈልጋችሁ ይሆናል። ፖስታ አቅራቢያችሁ መኖር ያስፈልጋል በሀገራችሁ ወይም በክልላችሁ። ሲቀጥል ደግሞ ማስተር ካርድ የሚያስፈልጋችሁ ይሆናል ማለት ነው። ከዛ ቀጥታ ወደ ስልካችሁ ትሄዱና አሊ ኤክስፕረስ የሚል አፕሊኬሽን ታወርዳላችሁ ማለት ነው። እኔ ያው ያወረድኩት ስላለ ወደ አፑ ምገባ ይሆናል ማለት ነው። አሊ ኤክስፕረስ ይሄ ነው። አሊ ኤክስፕረስ አፕሊኬሽን እንግዲህ በአንድ አፕሊኬሽን ነው ከውጪ ሀገር ከቻይና ወይም ከዱባይ ቀጥታ ወደ ኢትዮጵያ ያላችሁበት ቦታ ድረስ ማስገባት የምትችሉት ማለት ነው። የአሊ ኤክስፕረስ ገጹ ይሄ ነው ማለት ነው እንደምታዩት ነው። እኛ አሁን ቀጥታ ወዴት ነው የምንሄደው ማለት ነው። 60 50 50% በላይ ኦፍ ያላቸውን እቃዎች ነው የምናዘው ማለት ነው። አሁን ዱባይ ብሄድ ቻይና ብሄድ ምንድነው ጥቅሙ? እዚህ ሀገር ካለው ምንድነው ቅናሽ ዋጋ ማገኘው የሚለውን እዚህ ላይ የምታዩት ይሆናል። ይኸው አሁን እዚህ ጋር 70% ኦፍ ይላል። በዛሬ 70% ኦፍ የወጡላቸው እቃዎች ያው እዛ ጋር ሰዓት እየቆጠረ ነው። ኖርማል ይሄን አሁን እንትኑን እዩት ዋይፋይ ነው ራውተር እቃውን እንድታዩት ነው እንጂ ይሄንን እዘዙ እያልኳችሁ አይደለም። በኋላ ላይ ምን ማዘዝ እንደሌለባችሁ የምነግራችሁ ይሆናል ማለት ነው። ይህንን አፕሊኬሽን አውርዳችሁ ቀጥታ ሳይን አፕ አድርጋችሁ አፕሊኬሽኑ ላይ ሁላችሁም አሊ ኤክስፕረስ ብላችሁ አውርዳችሁ ብታዩ የእቃው ዋጋ ያስደነግጣችኋል። በቃ አሁን ዋይፋይ 148 ብር ማለት ኢትዮጵያ ውስጥ ትንሹ ሰው እንኳን የተጠቀመበትን ራውተር በ4000 እና በ3000 ብር ነው እየገዛን እየተጠቀምን ያለነው። ይሄ ኤልኢዲ ላይት ዩቲዩብ ለመጀመር ቲክቶክ ለመጀመር ለቤት ውስጥ ማሳመሪያ ለተለያዩ ቤቶች ግሮሰሪዎች ምናምን የምንጠቀምበት ነው። ሜትሩን ከ700 እስከ 1000 ብር ነው የምንገዛው። ይሄ ግን ሙሉ ጥቅሉን በ148 ብር በ150 ብር በታች ባለ ኢትዮጵያ ውስጥ ድረስ ያላችሁበት ድረስ እናምጣላችሁ እያለን ነው ማለት ነው። አሊ ኤክስፕረስ ያው 70% ኦፍ ነው። ኦፍ የሆኑ እቃዎችን ነው ኢትዮጵያ ውስጥ ሆነ የምናዘው። ይሄ ደግሞ ኤርፎን ነው። ኤርፎኖች በእቺ ዋየርለስ ኤርፎኗ 148 ብር በብዛት ኦፎቹ 148 ብር ላይ ነው ያሉት። ይሄ ኤርፎን ኢትዮጵያ ውስጥ ያው ታውቁታላችሁ ኦሪጂናሎቹ በጣም ኦሪጂናል የሚባሉት እስከ 14000 13000 ድረስ ነው የአይፎን የአፕሎቹ ኤርፓዶቹ ኤርፎኖቹ። ይሄኛው ኖርማል 2000 3000 ብር ኢትዮጵያ ውስጥ የምንገዛው ኤርፎን እዚህ 138 ብር ከ25 ሳንቲም ይላል። ይሄኛው አሁን ፍሪ ዴሊቨሪ ነው ፍሪ ሺፒንግ ኢትዮጵያ ውስጥ ድረስ ያላችሁበት ድረስ በነፃ ይሄን ብር ብቻ ከፍላችሁ ማለት ነው። የተለያዩ ማይኮች አሉ ኢትዮጵያ ውስጥ 4000 ብር የሚሸጥ ማይክ ነው። አሁን ይሄ 148 ብር ነው። ከዛ አዛችሁ ፍሪ ዴሊቨሪ እና ደግሞ 70% 60% 80% ኦፍ የሆኑ እቃዎችን አዛችሁ ኢትዮጵያ ድረስ ማስገባት ትችላላችሁ ማለት ነው። ይሄ ዋጋው ነው። እኔ የማሳያችሁን ጠቅላላ እያንዳንዳችሁ በስልካችሁ አውርዳችሁ ማየት ትችላላችሁ። አሁን ይሄንን እኔ ባለፈው የአይፎን 40 ግላስ የገዛሁት 1500 ብር ነው። ቦሌ ቲንትድ ሆኖ ኖርማል በቃ የፋብሪካ ነው ቀጥታ እንደተደረገለት ራሱ አያስታውቅም። እዚህ ላይ ግን ባዝ ኖሮ በ148 ብር 5 ፒስ አንድ ወረቀት ውስጥ ታሽጎ ነው የሚመጣው። ይሄንን ባመጣ ኖሮ እኔ እዛ 1500 ብር ከምገዛ በ150 ብር ይሄንን ባዝ ኖሮ ልክ ሲመጣልኝ ለራሴ አንዱን ሁለቱን ተጠቅሜ ሌላውን ደግሞ ለስልክ ቤቶች ሄጄ እነሱ 1500 ከሆነ እኔ ኖርማል በ500 ብር እንኳን ባስረክባቸው የገዛሁበትን መልሶ ወደ 1500 ብር ትርፍ አገኛለሁ ማለት ነው። ይሄ በትንሹ እንዴት እንደምትሰሩ ወይም ደግሞ ምን ትርፍ አገኛለሁ ለምትሉ ነው።
በጣም ብዙ እቃዎች አሉ። አሁን ለእናንተ በአጭሩ አፕሊኬሽኑ ላይ ያለውን ገንዘብ እና ኦፍ ማለት ምን ማለት እንደሆነ በዚህኛው ፍሪ ሺፒንግ ማለት ምን እንደሆነ እንድታዩ ነው። ይሄንን ዋጋውን እንድታዩ ነው። አሁን እያንዳንዱ እቃዎች ላይ እየገባን እንደዚህ ብንል ሰዓት ስለማይበቃን ቀጥታ ወደ አንደኛው ወይም ደግሞ አንድ ነገር አዝዤ ለእናንተ እንድታዩ አደርጋችኋለሁ ማለት ነው። ማለት ቀጥታ እንዴት እንደሚታዘዝ ማለት ነው። 60% ኦፍ ነው። አፕሊኬሽኑን ልክ አሊኤክስፕረስ እንደከፈታችሁት አንድ ነገር አዘን ኦኬ እስኪ ፊት ለፊት ያለው ይሄንን ሰዓት እንዘዘው። ይሄ ሰዓት 148 ብር ከ77 ሳንቲም ይላል። ከለር ትመርጣላችሁ። ከታች አለ ይሄው ቀይ፣ ሰማያዊ፣ ፒንክ በቃ የፈለጋችሁት አይነት ከለር አለ። ያው እኔ ለራሴ ስለሆነ ጥቁሩን እመርጣለሁ ማለት ነው። ከዛ ጥቁሩን ከመረጣችሁ በኋላ ከታች ባይ ናው እና አድ ቱ ካርት የሚል አለ። ካርት ውስጥ ብዙ ስቶር የምታደርጉበት ማለት ነው። እዛ ነው የምታስቀምጡት። ከዛ እዚህ ጋር ፍሪ ሺፒንግ መሆኑን ቼክ ታደርጋላችሁ። ሺፒንግ ሜትዱ አንዳንዶች የሚያስከፍሉ አሉ። ፊ አላቸው 10 እስከ $10 ከእቃው በላይ ራሱ ትራንስፖርት የሚያስከፍሉ አሉ። ይሄ ፍሪ ነው። ከዛ አድ ቱ ካርት ታደርጉታላችሁ። ሌላ ደግሞ አንድ ወተን እንፈልጋለን ማለት ነው። ሌላ እቃ አንድ እንጨምራለን። ይሄኛውን እናስቀምጠው እና ከዛ ወደ ውጪ ወተን ሌላ አፕሊኬሽኑ ላይ ያለ እዚህ ጋር ብዛቱን ምረጡ ይለናል። አሁን ፒንኩን ነው ወይስ እያለ በብዛት ቼክ ስታደርጉ ስታዙ ከለሩን 3-4 ነው የሚያመጣው። ለምን ብዙ ተመራጭ ያልሆነ ከለር ነው ለመላክ እንትን የሚሉት። ስለዚህ ቼክ አድርጉና ይሄው ጥቁሩ ላይ ብላክ አድርጉት ከለር። ከዛ ብዛት ከታች 1 ነው 2 ነው 3 ነው ይላችኋል። እኔ መምረጥ የምፈልገው ያው 1 ነው ኖርማል ለራሴ ስለሆነ። ሁለተኛ ደግሞ 2 ባደረጋችሁት ቁጥር እዚህ ከመጣ በኋላ ጉምሩክ የመያዝ እድል ስላለው 1 ብቻ ታደርጉታላችሁ። አንዱን እንመርጣለን ማለት ነው። እኔ አሁን አንዱን መረጥኩኝ ይኸው አስቀመጥኩኝ ማለት ነው። ከዛ ደግሞ ከዚህ ወጥቼ ሌላ እቃ አንድ ጨምሬ 2 እቃ አድርጌ ለእናንተ አሳያችኋለሁ ማለት ነው። ኖርማል እዚህ ከዚህ በፊት ያው ሄድሴትም ነበረ፣ ሌላ ሰዓትም ሌላ እቃም ነበረ። አሁን ይሄኛውን ሰዓት አሳይቻችኋለሁ። ከዛ ሌላ እቃ እንደ አንድ ልጨምርላችሁ። እዚህ ጋር ፀጉር መቁረጫ አለ 82 ብር። ኦኬ እቺኛዋ የፀጉር ፍሪዝ ማድረጊያ ነች። ከታጠባችሁ በኋላ ቅባት ተቀብታችሁ ፀጉራችሁ ላይ ስታዞሩ እንደ ቅባት ነገር እንደዚህ ስታዞሩት ስፖንጅ ነገር ነው። 82 ብር ከ60 ሳንቲም ነው። እሱን እዚህ 500 ብር 800 ብር ምናምን ነው የሚሸጠው። ያው ብዙም ባይሆን ኖርማል ለእናንተ ለማሳየት እሱን እንዘዘው ማለት ነው። ቀጥታ ወደ እሱ ገብቼ ከታች ምን ያህል ሰው እንደገዛው ምናምን ቼክ አደርጋለሁ ማለት ነው። ከዛ በኋላ ይኸው አርቱ ካርት እለዋለሁ ቀጥታ ይገባልኛል ማለት ነው። ብዛት 1 ነው 2 ይላል 1 መረጥኩኝ። ቀጥታ እሱንም አዘዝኩኝ ማለት ነው። አዘዝኩ ማለት ኖርማል እኔ የኔ ምርጫ ውስጥ አስቀመጥኩኝ እንጂ ይሄ እቃ እንዳለ ግዢ አልሆነም። አሁን ግዢ እንዴት ነው የሚሆነው የሚለውን ስትገቡ እዚህ ጋር ካርት የሚል አለ፣ አካውንት አለ፣ ሰርች አለ። ከዛ እዚች ጋር እሷን ትነኳትና ቀጥታ እናንተ ወደ መረጣችሁት ውስጥ ያመጣችኋል። ይኸው እዚህ ጋር ቅድም የመረጥኩት ሰዓት ከታች አለ 148 ብር ከ77 ሳንቲም ይላል። ከዛ ቀጥሎ ደግሞ ሰአቱን ኖርማል ኦኬ የሰአቱን ልክፈልና ልውጣ። ሰአቱን በብላኩ አንድ ብቻ ኮኔክት እለዋለሁ። ኮኔክት ስትሉት ቀጥታ ወደ ክፍያ አማራጭ ያመጣችኋል ማለት ነው። እዚህ ጋር ከላይ እኔ ከዚህ በፊት ስለሞላሁት ነው። ኢትዮጵያ ኖርማል የሺፒንግ አድሬስ አለ። ኢትዮጵያ ሀገሩን ትሞላላችሁ፣ ስልክ ቁጥር ትሞላላችሁ። ከዛ በኋላ አድሬስ የኔ አዲስ አበባ ነው። ጠቅላላ ዚፕ ኮዱ 1000 ነው። እሱ ኦልሬዲም ብዙም የሚያቅት ነገር አይደለም። ከታች አሁን እዚህ ጋር ፔመንት ሜተድ የሚለው ማስተር ካርድ ነው የሚቀበለው። ማስተር ካርዱን አሁን እዚህ ጋር ለእናንተ የማልሞላበት ምክንያት ማሳየት ስለማልችለው ቀጥታ ማስተር ካርዱ ላይ ያለውን ቁጥር፣ የማስተር ካርዱን ስም እና የሚያበቃበትን ጊዜ ከዛ 3 ቁጥር አለች እሷን ስትሞሉለት ቀጥታ እዚህ ላይ ያመጣላችኋል። ከዛ በኋላ ብዙ የሚከብድ ነገር የለም። ፔይ ስትሉት ቀጥታ የሚከፍል ይሆናል ማለት ነው። እዚህ ጋር ጎግል ፕሌይ እና ፔፓል ያላችሁ ሰዎችም በፔፓል መክፈል ትችላላችሁ።
ነገር ግን ፔፓል ከሌላችሁ ቀጥታ ማስተር ካርድ ኢትዮጵያ ውስጥ ያለ ሰው ማስተር ካርድ ከጊዜ በኋላ በእርግጠኝነት ከ6 ወር ከ1 ዓመት በኋላ በኢትዮጵያ ኢቲኤም ካርድ እንደሚሰራ ተስፋ አደርጋለሁ። ያው ስምምነት ላይ ደርሰው ነው። አሁን ኢቲቢ ማለት የኢትዮጵያ ብር ማለት ነው። እዚህ ጋር ሰዓቱ ኢቲቢ 148 ብር ይላል። እሱን እየነገረን ያለው ቀጥታ እኛ መግዛት እንደምንችል የኢትዮጵያ ብር ላይ አድ ተደርጎ ነው። በፊት ላይ ዶላር ነው እንጂ የሚለው በኢቲቢ አይገልጽም ነበረ። ይሄ ስምምነት ከተደረገ በኋላ በኢቲቢ ገልጾልናል። አሁን እላው ላይ በኢትዮጵያ ብር አምጥቶልናል ራሱ ቀይሮ ማለት ነው። አሁን በኢትዮጵያ ማስተር ካርድ ወይም ደግሞ በኢትዮጵያ ኢቲኤም ካርድ እስኪሰራ ድረስ በእናንተ በተለያዩ ማስተር ካርድ አውጥታችሁ በቀላሉ ማዘዝ እና ማስገባት ኢምፖርት ማድረግ መጀመር ትችላላችሁ ማለት ነው። ውድ የፒኬ ቲዩብ ተከታታዮቻችን ሌላ ጥያቄ ካላችሁ ማስተር ካርድ እንዴት ማውጣት እንደምትችሉ እንዲሁም ደግሞ ይሄ እቃ ሲደርስ ወይም ደግሞ ከዚህ ፖስታ ቤት ስቀበለው ያለውን ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ከታች ኮሜንት ላይ አሳውቁኝ። የምነግራችሁ ወይም የማሳውቃችሁ ይሆናል ማለት ነው። ይመቻችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ።